እንደውም እኔ ያለው በምትፈልጊኝ ሰዓት ከጎንሽ ነኝ በየትኛውም። እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኛል። ብሩኬም ቢሆን ከዚህ በፊት እሱ ያየችውን ነገር አድርጎት ከሆነ በውስጥ ሁለታችሁ ቢያወራሽ አሪፍ። እንደ እኔ እኮ ለእሱ የምደብቀው ነገር እንኳን የለም። አንድ ወንድ እንኳን ካወራኝ የከሌ እኮ እንደዚህ አወራኝ ብዬ ነው የምነግረው። እንዴ በዚህ ልክ ግልጽ እየሆንኩለት እሱ ለምን ድብቅ ይሆንብኛል? እሱን ስለሚወዱት ስለሚያፈቅሩት ብቻ በቃ ብዙ ርቀት ከእሱ ጋር እንዳላይሽ እስከመባል ደርሻለሁ አውቃለሁኝ። ግን ደግሞ አሁን ራሱ ፈልጎ ነው ያደረገው። እሱ ያሰበውን ነገር እኔ አስቤያለሁ። እውነት ለመናገር ማለት ሰው እኛን ለመለያየት ሊሆንስ ቢችል ብዬ አስቤያለሁኝ። ግን እኛ ማንን የትኛው እንትነን እኛን ለመለያየት በዚህ ልክ ሰው ይህን ያክል እርምጃ የሚሄደው? ብሩኬ እንደዛ ይሆናል ብዬ አልጠበቅኩም። አመጣጡ አንቺ ባትመጪ እኮ። እንግዲህ ጋይስ ሰምታችኋል እየሆነ ያለው ነገር። አሁንም ቢሆን ፍፄ እንደ ወንድ ልጅ አይኖ አንተ ሀይሚን ሰፖርት ለማድረግ ነው፣ ሀይሚን ለማገዝ ነው። አንተ እንደ ወንድማዊ ነው። ወንድ ልጅ ግን እንደዛ አያስብም። ገባክ? አሁን ራሱ አንተ እንደዚህ አንድ ቤት ውስጥ ሁለታችሁ ቁጭ ብላችሁ ቢያገኝክ ከትላንትናው የባሰ ነገር ነው የሚፈጠረው። እና ብትችል ሁለቱንም የሆነ ካፌ ላይ ቀጥረክ ለማግኘት ሞክር። ሁለታቸውንም ማለት ነው። ሁለታቸውንም የሆነ ካፌ ላይ ቀጥረሃቸው ለማግኘት ሞክር። ሁለታቸውንም አንድ ቤት ውስጥ ላግኛችሁ ማለት ሁለታቸውንም አንተ እዚህ ቤት ለብቻዋ ሆነክ አይኑ እሷ አንተ በጣም ምርጥ ሰው ነክ፣ ባለውለታችን ነክ ፍፄ፣ ባለውለታችን ነክ። ግን እንደዚህ አሁን እሷንም ለማገዝ ቢሆን እንደዚህ ቤት ውስጥ ሁለታችሁ ብቻ ተቀምጣችሁ ቢደርስ እሱ የሚሰማው ስሜት ሌላ ነው። ገባክ? ወደ አንተ ሌላ ጥርጣሬ ውስጥ ይገባል ማለት ነው። ይሄ የአብዛኛው ወንድ ኔቸር ነው፣ ተፈጥሮ ነው። ሌላው ደግሞ ሴቶች በጣም ብዙ ሴቶች እንደሚያፈቅሩት ሀይሚ ራሷ ታውቃለች። በጣም ህይወቷን እንደሚረብሹት ብዙ ሴቶች የተለያየ ነገር እያወሩ የተለያየ ነገር ሜሴጅ እየላኩ የተለያየ ፎቶዎች በጣም ብዙ ሴቶች እንደሚረብሿት ሀይሚ በተደጋጋሚ ተናግራለች። እኔ የምለው ጋይስ ሴቶች ግን ምን ሆናችሁ ነው እንዲህ? ሼም የሚባል የለባችሁም እንዲህ? ሼም ትንሽ ፕሊዝ፣ ትንሽ ሼም ትንሽ እንኳን ምን አለበት እንዲህ? ዋይ ለምንድን ነው እንደዚህ የምታደርጉት? ለምንድን ነው እየደወላችሁ እሷን የምታሳቅቋት? እሷን የምትረብሿት? ምን ታርጋችሁ? ቡርኬን ካፈቀራችሁና እሷ ምን ታርጋችሁ እንዴ? ምን እየሆናችሁ ነው ሴቶች? ኧረ በስመ አብ ይደብራል በጣም። እሺ በጣም ይደብራል በጣም ማለት ነው። ከምትሉት በላይ እጅግ በጣም የሚደብር ነገር ነው። ሌላው ደግሞ አንድ እውነት አውቃለሁ። ማንም ሰው ይሄንን እውነት መሸከም ወይም ደግሞ ይሄንን እውነት መቀበል የማይፈልግ ሰው አለ። ልንገራችሁ፣ ሀይሚና ቡራ አይለያዩም። በመሀል በጣም ብዙ የምታረጉ ሴቶች አላችሁ። በጣም ብዙ የምታወሩ ቲክቶክ ላይም ዩቱብ ላይም ቪዲዮ እየሰራችሁ ምናምን አላወኳትም። የሆነች ልጅ ናት አቆሽ ናገር ሴት አለች። እጅግ በጣም መጥፎ የሆነ ሴት አለች። እና እባክሽን ሀኒ የዚችን ልጅ ሁኔታ ይህና የምሰራቸውን ቪዲዮዎች ይህና እስኪ አስታክሽልን ቪዲዮ ስር የምትሉኝ በጣም ብዙ ልጆች ሜንሽን እያደረጋችሁ ነው። ልጅቷ ግን አላወቅኳትም። እስኪ አካውንቷን ላኩልኝ፣ ስሟን ንገሩኝ፣ ምን እያደረገች እንደሆነ ልመልከታ እስኪ። ምናልባት ገንዘብ ተከፍሏት ነው ወይ የቡርኬን ስም የምታጠፋው የሃይሚን ስም በዚህ ደረጃ የምትጠራው? ገባችሁ? በምን ምክንያት ነው እንደዚህ እያደረገች ያለችው ልጅቷ? የምታውቋት ቲክቶክ ኮመንት ላይ እዚህ ቪዲዮ ኮመንት ላይ ሜንሽን አድርጉልኝ። ፍፄ ግን እንደነገርኩክ ወንድ ልጅ ስሜታዊ ነው። አሁንም ድጋሚ አንተ ከሷ ጋር ካገኘክ የሚያስበው ሌላ ነገር ነው። ገብተዋል? ይሄ የአብዛኛው ወንዶች ባህሪ ነው። የሁሉም ወንዶች ባህሪ ነው። ሚስቶቻቸውን እንዴ ከወንድሞቻቸው ጋር ጥሩ እንኳን እንዲደናደርግ ደናዋል ከሚሉ ከሆነ ወንዶች ይጠራጠራሉ። ስለዚህ አሁንም ሁለታችሁን አንድ ቤት ባያገኛችሁ መልካም ነው። ፍፄ ጥሩ ነው። ሀይሚ ደግሞ ነግራናለች፣ ዛሬ ፍንትው አድርጋ ነግራናለች። እየተፈጠረ ያለው ችግር በጣም ብዙ ሴቶች ቡርኬን የሚያፈቅሩ ሴቶች አሉ። አዎ አሉ። እኛም እናውቃለን። በደንብ ነው የምናውቀው። የሚያፈቅሩት የሚወዱት ህይወታቸውን ለማበላሸት ለእኛ እንኳን ዩቱብ ስሩልን፣ እንደዚህ አድርጋችሁ ስሩ፣ ሀይሚን አትደግፉ፣ ሀይሚን ሰፖርት አታርጉ የሚሉን ነፍ ሰዎች ናቸው ያሉት። ነፍ እኛ የምናውቃቸው በውስጥ እየደወሉ ሀይሚን ስደቧት፣ ሀይሚን እንደዚህ በሏት የሚሉን ብዙዎች አሉ። ግን እኛ አናደርገውም። እኔ አላረገውም። እኔ በገንዘብ ማንም ሊገዛኝ አይችልም። እኔ እቃ አይደለሁም፣ ወይም ደግሞ ምላሴ የሚከራይ አይደለም።
ወይም ምላሴ የሚሸጥ አይደለም። እኔ ሀሳብ አስተያየቴን የምፈልገውን ነገር ነው የማንጸባርቀው ማለት ነው። እና አሁንም ቢሆን ሀይሚ ጉዳዩን ንገሪውና ችግሩ እንዲፈታ ቀለል አድርጊው። ችግሩ መፈታት ካልቻለ ደግሞ የሚፈታበት መንገድ ይመቻች እንጂ በዚህ ሁኔታ እየወሰንሽ ግዴታ እሱ ነገሩን እሱ ሲጀመር ቡርኬ ከይዙ ምን እንደሆነ ምን እንደተፈጠረ ምን አይነት ፎቶ ምን አይነት ቪዲዮ ምን አይነት ዶክመንት ምን አይነት መረጃ ማን እንደላከልሽ ምንም የሚያውቅ አይመስለኝም። በቃ ጥፋት እንኳን አጥፍቶ ቢሆን ያንን ጥፋቱ ቁጭ አድርገሽ አሳዩ። ከተማመናችሁ ተማመናችሁ፣ ካልተማመናችሁ ግን አይ አንተማመንም፣ በዚሁ መቀጠል አንችልም ብላችሁ መለያየት ደረጃ የምትደርሱ ከሆነ እሱ ያው እንግዲህ በንግግር የሚፈታ ነገር ነው። እኔ አሁን ቡርኬ ምንም የገባው አይመስለኝም። ገባሽ? የባሰ አሁን ፍፄና ቡርኬ ሞር ሌላ ጦርነት ሊነሳ ይችላል ብዬ ነው ማምነው እኔ በበኩል የምረዳው እንደ እህት። የእኔ ቪዲዮ ደግሞ ይጠቅማታል ጋይስ በጣም እኔ ፍንትው ያለ ሪያሊቲ የሚጠቅማን ነገር ስለሆነ ኤቭሪታይም የማስተላልፈው ላይክ አርጉ፣ ሼር አርጉ፣ አድርሱላት። ቡርኬም ደግሞ ዲቴል ጠጋ ብለህ ቀረብ ብለህ ጠይቃት። በቃ ይቅርታ ማለት ካለብህ ይቅርታ ትላለህ። ጥፋት ካለብህ ጥፋትህን እመንላት። በቃ ሴት ልጅ እንደዚህ እኛ ሴቶች ድርቅ ካልን አንመለስም። ይሄ የኛ ባህሪ ነው እና እንግዲህ ይሄ ነው ያለው ነገር። የምትሳደቡ ሰዎች ግን በእውነት በቃ አትሳደቡ። እኔ ስድብ በጣም ነው የሚያስጠላኝ። እውነት ስድብ በጣም ያስጠላል። አትሳደቡ። የእሷን እናት ቤተሰቧን፣ ዘሯን እውነት በጣም ነው የሚደብረው። አይደብራችሁም እንዴ? ትልቅ ሰው ዘቅዘቃችሁ የምትሳደቡ ጋጠወጦች። ኧረ ይደብራል። የእውነት እንደ ሰው እናስብ። ስማርቱ ነው እንጂ በዚህ በሰለጠነ ዘመን ላይ ሰው ፎቶ ተለጥፎ አይሰደብም። ይሄ ድሮ ቀረ ፌስቡክ ላይ ምናምን ነገር እየተጻፈ እና ይሄ ነው ያለው ነገር። እወዳችኋለሁ። ጉድ ናይት። ላይክ አድርጉት ይሄን ቪዲዮ።